ኤች አዎ ርዕሱ ነው። አዎ ርዕሱ። እሺ ኤች ርዕሱ ነው። እሺ እሺ ምን ነው ተረሳህ እንዴ የበረሃ ጓድህ የበረሃ ጓዴ ትዝታ ሆነ እንዴ አብረን የሞትንለት ቀዩ አረንጓዴ ቢጫ አረንጓዴ መሸ ወይ ጨለመ ተስፋ አዘመመ ክፋት አገገመ ክርፋት ለመለመ አረ ፍቅር ጣለ ጥላቻ ዘለለ አንድነት ዋለለ ልዩነት አለለ አየለ ንቀትም ደነፋ ድንበር ተጋፋ ፍቅር ሲያንቀላፋ ዳመናው ቢቀረን ቢያሳሳን ሰቀቀን ውሃ ያሳሳቀን ድንበር ሊያስፈቅቀን አገር ሊያስለቅቀን ሌላኛው ደመና ጥቁርን ጨፍግጎ በላያችን ጸና መናጨት ሆነሳ በብሔር በጎሳ አንተ ሆዬ ለኔ ነህ አይደል ወገኔ ፍቺ የሌለው ቅኔ ወዲያልኝ ለምኔ ምን ቢከፋ ቀኑ ቢዛነፍ ሚዛኑ ቢሻተት እርከኑ ላይጨክን አንጀቱ ወገን ለወገኑ እናንተዬ አሁን ምን ይሉታል እንዴት ያሰሉታል በዘመነ ኩታ ብልኮ ይጎትቱታል ምንድነው ማካበድ የሚሉት ፈሊጥ የእርጎ ዝንብ ወጤ አይጥ የገባበት ሊጥ ይላል። እጭ ጎበዝ። ሀሳቡ ጥሩ ነው። እሺ በርቺ። እሺ በርቺ። እሺ ደህና ወይ? ኤጭ እውነት ነው። ለቅድሙ ሀሳብ እኔ ራሱ ኤጭ ብል ደስ ይለኝ ነበር። እውነት ነው። ለየት ያለ ነው አይደለ? ኤጭ ግን ምንድን ነው ራሱ ትርጉሙ? ኤጭ በተለምዶ እንለዋለን፣ ግን እስቲ አንድምታውን የሚዘረዝርልኝ ሰው። ጤና ይስጥልኝ። ሄሎ አስቸጋሪ እኮ ነው ጎበዝ፣ አስቸጋሪ ፑል ቤት ላላገባችሁ ወንድ። ሰላም አሌክሴ። ሰላም። እሺ ብዛ፣ እንኳን ደህና መጣሽ። እንኳን ደህና ጠበከኝ። አድናቂ ነኝ። ጎበዝ በርታ። እሺ በጣም አመሰግናለሁ። ይህ እንኳን ማለት የሆነ ምክር ነው የሚባለው። በቅርብ ነው ያገባሁትና ማለት እሱ ኢትዮጵያ ነው የሚኖረው፣ እኔ ስዊድን ነው የምኖረው። ግን ላይክ ከተመለስኩ በኋላ የሆነ ማለት እሱ ከቤተሰቦቹ ጋር ነው የሚኖረው። እንዴት ነው የተዋወቃችሁት? እና እንዴት ነው የተዋወቃችሁት? ቤተሰብ ነው ያመጡልሽ ወይም ቤተሰብ ነው ያስተዋወቀሽ? አዎ ማዘር ናት ያመጣችልኝ። እሺ። እና ጥሩ ማለት ጸባዩ ምናምን ጥሩ ነው። ግን አሁን ለምሳሌ የሆነ ስለ ስራ ሳወራው ማለት አንዳንድ ጊዜ የሆነ ማለት ጥፋቱ እኔ ጋ ያለ ነው የሚመስለኝ። ምክንያቱም የሆነ አሁን ለምሳሌ ለምንድን ነው ሰርት እንትን ወተህ ማትሰራው ስለው ስራ የለም ነው የሚለው። እና የሆነ እንትን የተከፈተለት ሱቅ አለ ቤተሰብ የከፈቱለት፣ ግን እዛ ውስጥ አይሰራም ማለት እዛ ውስጥ መዋል ይደብረዋል ነው የሚባለው። እና በብዛት አባቱን ነው እንትን እዛ ውስጥ እንዲውል። እኔ ግን ለምንድን ነው ላይክ አባት ከሚውል የሆነ ማለት ሄደክ እዛ ጋር ቆመክ ያለውን ሁኔታ እያየክ የሆነ መክፈል ያለብህን መስዋዕትነት መክፈል አለብህ ነው። እና እንደዚህ ስለው ሁሌ መጋጨት ነው የሚመጣው። እና ደግሞ እንትን አሁን ለምሳሌ እኔ እና እሱ ስናወራ እንዴት ነሽ ደህና ነኝ በቃ ማለት እንዴት ነሽ በሚለው ነው በቃ መዝጋት የሚፈልገው። እና እኔ ደግሞ እንደዛ አይደለም መዝጋት የምፈልገው። የሆነ ማለት ፊውቸር ምንድነው የሚያስበው እንትን ማለት ስለ እንትን ወደፊት ህይወቱ ምንድነው የሚያስበው የሚለውን ማወቅ ፈልጋለሁ። እና ብዙ ጊዜ ግጭት ይመጣል እንደዚህ ደግሞ ስል እና ማለት ማረገው ነገር ግራ ገብቶኛል። ማለት እንትን ስራ ማለቴ ጥፋት ነው ወይስ ወደፊት እንዲያወራ የምፈለጌ ጥፋት ነው አላወኩም። እና እዚህ ጋር ወደፊት እንዲያወራ የምፈለጊ ማለት
ማለት አሁን ለምሳሌ አሁን እንትን ተጋብተን እዚህ ጋር ብንኖር እና እንትን እኔ አሁን እኔ መስራት የምፈልገው ስራ እንደዚህ አይነት ነገር ቢሆን እና ደግሞ ላይክ እንትን ልጆች ወልደን ይሁን አላ እንትን አላማ የሚባል ነገር አለክ። አሁን ለምሳሌ እኔ እዚህ ሀገር ነው ያደግኩት እና እዚህ ሀገር ላይክ በልጅነት ነው የመጣሁት እና የሆነ ማለት ልጅ እንኳን ይጠየቃል እዚህ ሀገር። እኔ ማውቀው ለምሳሌ የሆነ ልጆችን ነገ ምን ማድረግ ነው የምትፈልጉት ብለህ ነው የምትጠይቀው። ነገ ማድረግ የሚፈልጉትን ተነስተው ኦልሬዲ ፕላን አውጥተው ነው ያለው። ሜቢ በፕላኑ ሊሄድ ይችላል ላይሄድ ይችላል። እሱ የነገው ነው የሚወስነው። ግን ፕላን አለው ሁሉም ሰው እና እሱም ላይ ፕላን እንዲኖረው ነው የምፈልገው እኔ። አሁን ለምሳሌ እኔም ብጠይቀኝ አሁን እኔ ወደፊት መሆን የምፈልገው አሁን ነርስ ነኝ። ወደ ሚድዋይፍ ቀይሬ አስወላጅ ነርስ ሆኜ ከዛ በኋላ እንትን ቤት ገዝቼ በጣም ብዙ ፕላኖች አሉ ወደፊት እና እሱም እንደዛ እንዲያወራኝ ነው የምፈልገው። ግን እዛ ጋር ልክ ስንመጣ ግጭት ነው የሚመጣው። ማለት ሳንግባባ ስልኩን በቃ ወደ መዝጋት ነው የሚመጣው። እሱ ምንም ፊውቸር አያስብም። ምንም ማለት እንትን ምንድን ነው ያሰብከው ስል እኔ እኮ ያሰብኩትን አውቃለሁ ይለኛል። ለእኔ አይነግረኝም እኮ ያሰብከውንማ አውቃለሁ እኔም እረዳለሁ እንደምታስብ፣ ግን ደግሞ ያሰብከውን ንገረኝ ስለው ወደ ጥል ነው የሚመጣው እንጂ ወደ መልሱ አይደለም። እድሜው ስንት ነው? 33 አንቺስ እድሜሽ ስንት ነው? እኔ 25 እኮ። ለምንድን ነው አብራችሁ ማትኖሩት? አንቺ ሌላ ሀገር እሱ ሌላ ሀገር፣ እንደዚህ ያደረጋችሁ ለምንድን ነው? ምንድን ነው ምክንያቱ? ዋናው ምክንያቱ ተጋብታችኋል አይደል? አዎ ተጋብተናል። አንደኛ እሱ ቤተሰብ ጋር ነው የሚኖረው። ሁለተኛ ደግሞ ወይም ወደዚህ ማምጣት ነው ያለብኝ ወይም ደግሞ ቤት ገዝቼ ኢትዮጵያ ነው መግባት ያለብኝ እኮ። ታዲያ ለምንድን ነው ያላረግሽው? ከሁለቱ አንዱ እስካሁን ምንድን ነው የምጠብቂው? ማለት ካገባው 2 ወር ነው ያልኩ እና 2 ወር 3 ወር ነው የሚሆነን። ግን ደግሞ ላይክ ፕላን ማለት እኔ የምፈልገው ከሱ ነው መስማት የምፈልገው። ማለት ባል የቤት ራስ ነው ከተባለ የሆነ ማለት እሱ አሁን ለምሳሌ ለእኔ ወደዚህ ሀገር መተሽ እኮ እንደዚህ አይነት ስራ ብንሰራ ቢለኝ ኦኬ፣ ከዚህ ከአሁኑ ጀምሬ እቅድ ማውጣት ጀምራለሁ። ግን እሱ ግን እቅዱንም የለውም። ማለት ነገ እዚህ እንኑር ኢትዮጵያ እንኑር እንኳን እቅድ የለም። ከባድ ማሬ በላሽ ቤቢዬ ምናምን ነው የምትባባሉት። ከዛ ውጭ የዘለለ ምንም እቅድም ፕላንም የለውም። ይንከባከብሻል፣ ያውራኝ። ያው እንግዲህ በስልክ ይከብዳል ማለት ይንከባከባል ማለት ግን ያወራኛል እና ምን ልበልክ ማለት ያወራኛል፣ ጊዜ ይሰጠኛል። ግን ደግሞ እኔ ከጊዜው ይልቅ ደውሎ ከሚያወራኝ ይልቅ እኔ የምፈልገው የእሱን ፕላን ነው። ማለት እንትን ስዊድን ነው የምንኖረው ቢል ኦኬ፣ ኢሮፓ ሀገር ምንድነው እንትን እንዴት አድርጌ ነው ላይክ እሱ ማምጣት የምችለው ብዬ ነው ማሰብ የምጀምረው። እንትን ኢትዮጵያ ነው መኖር የምፈልገው ቢለኝ ኢትዮጵያ ደግሞ እንዴት ነው መመለስና እዛ ማለት የራሴ የምለውን ነገር እንዴት ነው መስራት የምችለው፣ እንዴት ነው እንትን ወደ ኢትዮጵያ ስመለስ ምንድነው መስራት የምችለው፣ እንዴት ነው መስራት የምችለው የሚለውንም ደግሞ ማሰብ ጀምራለሁ። እኔ ኢትዮጵያ ነው መመለስ የምፈልገው ብዬ ነግሬዋለሁ። የእሱን ፕላን ግን አላውቀውም። እሺ፣ ስለዚህ ያው ምንድነው የምትፈልጊው አንቺ? እና ማለት ስለ እንትን ምን ልበልክ ማለት ስለ ወደፊት ከሱ መጠየቅና መፈለግ ስህተት ነው። አይ እኔ እንጃ ማለት ስህተት ነው እየተሰማኝ ያለው። ምክንያቱም ወደ ጥል ነው የሚያመራን ወደፊት ስለ ወደፊት ሳወራ። እሺ እስቲ ሚዩት አድርጊና አዳምጪኝ። በመጀመሪያ 2 ወር ምንድነው እንደዚህ ተጋብታችሁ ምትለያዩ ከሆነ የተለያየ ሀገር የምትኖሩ ከሆነ ለምን ነው የምትጋቡት? ትክክል እኮ አይደል? አንቺ አሁን ወይ ጠቅልለሽ ገብተሽ እዛ ስለመኖር ስታስቢ ወይ ደግሞ አንድ ላይ የምትኖሩበትን ሁኔታ ካላመቻቻችሁ በስተቀር ተጋብተሽ መጣሽ ያው እኮ ነው። አሁን ሳትጋቡ ራሱ በፍቅር ህይወት ራሱ ብትሆኑ እኮ ዘሴም እኮ የምታሳልፉትን ነው የምታሳልፉት። ምን ተለየ ታዲያ? አሁን መጋባታችሁ ጀስት ወረቀት ላይ ነው ያለው። ባሌ ናት ሚስቴ ነው 80 በቃ ያቺ ዲፈረንስ አትፈጥርም። እስቲል በፊት የምትሆኑትን ነው እየሆናችሁ ያላችሁት። ያው በፍቅረኝነትም በርቀት ነው የምታወሩት፣ ተጋብታችሁ በርቀት ነው የምታወሩት። ዋት ዘ ዲፈረንስ ምንድን ነው? ምንም እኮ የተለየ የተፈጠረ ታሪክ የለም።
ያቺ በቃ ሚስትነት ባልነት ወይ ደግሞ ፎቶ የጋብቻ ፎቶ መኖሩ እንጂ ኑሮ ግን ያው ነው። ተመሳሳይ ኑሮ ለመኖር እንትን መቀየር የለብም፣ ማርሽ መቀየር አይጠበቅበትም አንድ ሰው። ስለዚህ አንደኛ ያ ስህተት ነው። የተለያየ ሀገር እንደምትኖሩ ወይም ይሄኛው አሁን ያለሽበት ሲቹዌሽን እንደሚፈጠር ካወቅሽ መጋባት እንኳን ቢኖር አይቆይ መቅደም ያለበት ብለሽ አብሮነታችሁን ሊያኖር የሚችል እንደተጋባችሁ በቃ እዛው ነው መኖር ያለባችሁ አንድ ላይ። አሁን ያለሽበትም ሀገር ይሁን ወይ ኢትዮጵያ የሚሆን ግን አሁን ሄደሽ መጣሽ ጫጉላ ሽርሽር እንኳን ተብሎ እኮ ቢያንስ አንድ ባልና ሚስት እንኳን እንደው 5 ወር 6 ወር ምናምን እኮ ትንሽ እንደ አብረው መሆን አለባቸው። እንደው ራት አብረው መብላት አለባቸው። አብረው ወክ ማድረግ እንደው ትኩስ ፍቅርና ትኩስ ትዳር እንትን ይፈልጋል ቢያንስ እንክብካቤ። እና አንቺ በ2 ወርሽ እዚህ ነሽ። መሞጋገስ ብቻ ነው አብሯችሁ ያለው። ሁለተኛ ነገር እቅዱን እኔ ያሰብኩት ይበቃል ምናምን ሊልሽ አይገባም። አንቺ ከሱ መጠበቅሽ ምናምን ስህተት አይደለም። ባልና ሚስት በጋራ መነጋገር አለባቸው። አሁን ምነግርሽ ትዳርሽ ገና የ2 ወር ትዳር ነው። አደጋ ውስጥ እንዳይወድቅ በከፍተኛ መጠን ፕሮቴክት ልታረጊው ይገባል፣ ወይም ደግሞ ቶሎ አክሽን መውሰድ አለብሽ አሁን። አለበለዚያ ምን ይሆናል መሰለሽ ይሄ ጋፑ እየሰፋ አሁን የ2 ወር ስለሆነሽ ነው። ቀንን ሲተካ እየተሰለቻቻችሁ አንቺም እየደበረሽ ማውራት እየሰለቸሽ፣ ምክንያቱም ህይወታችሁ ውስጥ ወደፊት የሚያስቀጥል ምንም ነገር የላችሁም። አሁን አብሮነት የላችሁም። ተቃቅፋችሁ እጅ ለእጅ ተያይዛችሁ ወይ አብራችሁ አንድ ምግብ እየተጎራረሳችሁ ወይ አብራችሁ የሆነ የምታረጉት ነገር የለም። ኢትስ አየር ላይ ነው ያላችሁት። ሶቺ አሁን መሞጋገሱ ማውራቱ መንጨቃጨቁ ምናምን የሆነ ሰሞን ከሆነ በኋላ ሁለታችሁ ማውራት ልታቆሙ ትችላላችሁ። አንቺም እየደከመሽ ነው የሚመጣው። ስለዚህ ቶሎ ብለሽ አክሽን ውሰጂ። አሁን እዚህ ሀሳብ ስጠኝ ምናምን ከማለት አንቺ ቀጥታ ወደ ሀገር ቤት የመግባት ሀሳብ ካለሽ ጥሩ ሀሳብ ነው፣ አርጊው። ሄደሽ በጋራ የምትኖሩበትን ሁኔታ ፈጣሪ። እሱ አባቱን ሱቅ አስቀምጦ መሄድ አልበሰለም ገና ማለት መብሰል አለበት። ማውራት አለባችሁ። እዚህ 33 ዓመቱ ሆኖ ወንድ ልጅ እኮ 30 ካለፈው በቃ ማቹርድ መሆን አለበት። የልጅነት እንጣጥ ነገር አይሰራም። ደግሞ ትዳር ውስጥ ደግሞ ከገባ አሁን በ20 ዓመቱ ያገባ ወንድና በ30 ዓመቱ ያገባ ወንድ በጣም የተለያየ እይታ ነው የሚኖራቸው። ስለዚህ አስቢበት እዚህ ነገር ላይ ጊዜ አትስጭ። ለዚህ ምሳሌ ጥሩ ምሳሌ የምሰጥሽ መኪና ድራይቭ ስታረጊ ሞተሩ አካባቢ የሆነ ድምፅ ከሰማሽ ወይም መኪናሽ ከተለመደ ውጪ ድምፅ ማውጣት ከጀመረ መኪናውን ዳር ማስያዝ አለብሻል። ከዛ ሞተር ምንድነው ችግሩ ማየት አለብሽ። የማይሆን ድምፅ እየሰማሽ ዝም ብለሽ ብትረግጪውና መኪናውን ብትነጂው መኪናሽ ከጥቅም ውጪ ሊሆን ይችላል። ህይወት ትዳርም ልክ እንደዚህ አሁን ድምፆች እየሰማሽ ያልተለመዱ ደስ ያላለሽ ፖስት ታደርጊያለሽ። ዝም ብለሽ ድራይቭ አታረጊም። ዝም ብለሽ የታባቱ ብለሽ ብትነጂው ብትንትኑ ሊወጣ ይችላል። ስለዚህ ቆም ብለሽ አስቢበት። ተግባባን? እሺ አሌክስ አመሰግናለሁ። እሺ መልካም ቀን። እሺ ላንተ ዘንዳሪም በርቀት ላገባ መሰለኝ። እኔም ጋይስ እስቲ በርቀት የምታገቢ አንዳንዴ ያስፈልጋል እኮ አይደል? ምንም አሁን ተጋብቶ አብሮ መኖር ምናምን የሚያስፈልግ አይመስለኝም ሳስበው። ሁኔታችሁን የሁላችሁንም በርቀት እንዳለ ተራርቃችኋል። አንተ እሷ አዛዛ ይሄ የፈረደበት ሶሻል ሚዲያ አለ በኢሞ በቃ መጨቃጨቅ ወይ አፈቅርሻለሁ የኔ ጂኒ የኔ ትኩስ ድንች ምናምን እየተባባላችሁ ነው የምትሄዱት። እስቲ በርቀት ሚስቴ የምትሆኚ ሚስቶቼ ልበል እንጂ ለነገሩ ዘንድሮ አንድ መያዝ ቀርቷል። ባካፕ ምናምን ነው እየያዙ ያሉት ብዙዎቹ ባካፕ ሲደርባቸው ሲበርዳቸው ይደርባሉ ምናምን መጠባበቂያ። እስቲ 3 ምናምን ያላችሁ ለቀቅ አርጉ፣ ለሌለን ምናምን ለቀቅ አርጉልን። 1 3 የያዛችሁ አንድ ለቀቅ፣ 5 የያዛችሁ አንድ ተቆጣጣራችሁ። ሄሎ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። እንዴት ነህ? እግዚአብሔር ይመስገን። ምን እንታዘዝ? እሺ እስካሁን አስገባኝ ብዬህ ዛሬ ነው እንግዲህ ያስገባኸኝ። እሺ መተሻል። ትንሽ ማማክርህ ነገር ነበረኝ፣ እርዳታም እንድታግዘኝ ነው። እሺ ንገሪኝ።
ይሰማል? ሄሎ አሌክስ ላግባተው የተሰጣው ልብስ እኮ አይደለም የኔ እናት። እኔ የተሰጣ ልብስ ገና እሰጣለሁ። ነገሩ ገና አላጠብኩም። አጥቤ ባገባው ይሻላል አይሻልም? ላግባ። እኔ የተሰጣው ልብስ ነኝ የኔ እናት። ውይ ወደቀች፣ ፌንት አርጋለች። ኮማ ክፍል አስገቧት፣ ቶሎ ወደ እንትን ክፍል አስገቧት። ኦክሲጅንና ግሉኮስ ስጡልኝ። ሽሮፕ ያዘዝንላችሁን ሽሮፕ በአግባቡ ዋጡት። ዋጡት። የሚዋጥ ነው። እሺ ብዙዎቻችሁ እየወሰዳችሁ እያስቀመጣችሁት አትጡትም። ሄሎ ወደቀች። ዋጡ። የሚዋጥ ነው። እሺ እያስቀመጣችሁን የተቸገር ነው። ከዛ አገረሸብኝ ትኩሳት አለኝ። የሚዋጥ ነው። በቀን 3 ከምግብ በፊት ዋጡ። ማትጡ ከሆነ የሚያስውጥ አስዋጭ ቤት ለቤት እንልካለን። የሚቆጣጠር መዋጣሽን እያንዳንድሽ መዋጥሽን የሚቆጣጠር ቤት ለቤት ወይስ ማዳሞቻችሁን እንደ ተቆጣጣሪ እንሹማቸው? መዋጥ አለመዋጣቸውን ምንድነው? በር ላይ የሚፈጠፈጥ ሰው በዛ። እስቲ ጋይስ ታፕታፕ እናድርግ። ሄሎ ጉድፋላ የሆነ የተወረረ ከተማ መስሏል። በር አካባቢ ጓዶች፣ እኔ ለምንድነው ሪኩዌስት የምትልኩት? አሁን ቪዲዮ አብርታለች ሳታውቀው። አሁን የሆነ በቃ ሚስጥር ምናምን ቢሆን አየን ማለት ነው። አትላኩ ሪኩዌስት ጋይስ፣ የምታወሩት ነገር ከሌለ። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየ። እንዴት ናችሁ? እግዚአብሔር ይመስገን። ምን እንታዘዝ? በጣም ተዳክመሻል። ድምፅሽን እስቲ ጨምር አድርጊው፣ ጮክ በይ። እሺ በቃ የሆነ ሀሳብ ለመስማት ነበረና። እሺ ኤርፎን ነው የምትጠቀሚው? አይደለም ድምፄ ነው። ከፍተኛ ግሉኮስ ስጡልኝ። እሺ ተዳክማለች። እሺ በተቻለሽ መጠን ድምፅሽን ከፍ አድርጊው። እሺ እሺ። እኔ የምልህ የምኖረው አረብ ሀገር ነው እና ባል አለኝ። እሺ ስልክሽን ወይ አስጠጊ ወደ መነጋገሪያው። ተቸገረን እኮ ተሰቃየንብሽ። ሽርቋል በጣም አሁንስ አይሰማም? እንደሱ። እሺ እና ምን ይላል መሰለ፣ እኔ ከመጣሁ ገና 10 ወሬ ነው። ከዛም ብር ልኬ አላቅም ለሱ። እሺ ማለት ያው እኔ ለሲስተር ነው ብር ነው የምልከው፣ እሱ ደግሞ በሱ እንዲላክ ነው የሚፈልገው። እኔ ግን አውቄ ባልሰማ ምናምን ባላየ እናወራለን። አንድ ልጅ አለን ግን በሱ አልክም። እና ምን መጣ መሰለ፣ ቀስ በቀስ ግዳጅ አደረገ ንግግሩን ማለት ነው። ግዳጅ ማለት አሁኑኑ በእኔ ስም 30 ሺህ ብር አስገቢ፣ አሁኑኑ በእንደዚህ በቃ ምናምን መጣ ገባ። ከዛ እኔ ደግሞ ሰምቼ ነው ማልፈው። ከዛ እንደዚህ ሰምቼ እያለፍኩ አሁን ላይ ይሄው ለኔና ለልጄ ነው የመጣሽው፣ አንቺ ግን የምትረጂው ለቤተሰብ ነው አለ ገባ። ከዛ እኔ ደግሞ ስራ አለ እዚህ ትሰራለህ፣ እረፍት የለህም። እንዲህ ሲያወራ እየደከመኝ የመጣ ገባክ። ይደክመኛል። ያው ማለት ባለትዳር ሆነ የሚያጽናና ሰው ቢኖር እሱ ነው ወይ ደግሞ እሷ ናት እና በቃ መረዳዳት ጠፋ። የምናወራው ወሬ ሁሉ ስለ ገንዘብ መሆን ጀመረ። እኔ ደግሞ ይሄ ነገር ያደክመኛል። ያወራና በቃ ስለኔ ደህንነት ማውራት አቆመ። መጨረሻ ላይ እኔስ እንደሰለቸው ሲያውቅ ደህና ነሽ ማለት ጀመረ ገባክ። በቃ እየሰለቸኝ መጣ፣ ጥላቻ መጣ ጭንቅላቴ ላይ። በእርግጥም ያው ለትዳር ስትል ያው የሚያስፈልገው ነገር የምትፈልገው ነገር ሳይኖር ሲቀር ነው ስደት የምትመርጠው። ሰው ሳይመጭ ሲቀር ነው። ግን እንደዛም ሆኖ
ለምን መረዳዳት ጠፋ? ጥላቻ መጣ ጭንቅላቴ ላይ ማለት ነው። ስልኩ ሁሉ እያስጠላኝ መጣ አሁን ላይ። ከዛ እሱ አሁን ስራ የለውም። ስለዚህ እኔ ደግሞ ትንሽ ሰርቼ የሆነ ነገር የምትሰራበትን አደርግልሃለሁ ታገስ ብዬዋለሁ። ግን ሳትሰራ ማድረግ ትችላለህ? ሳታስቀምጥ ብር ሳታስቀምጥ በየወሩ ልከህ ማድረግ ትችላለህ? አይቻልም። ስለዚህ ጠብቅና እኔ የሆነ ነገር ሲይዝ ለአንተ አደርግልሃለሁ አልኩት። ግን እየጠበቀ አይደለም። የመጣሁበትን ቀን ይነግረኛል። ገባ? የመጣሁበትን ወር ነው የሚነግረኝ። ይሄ ሁሉ ወር ቆይተሽ ብሩ ምን እያርክሽ ነው? ለምንድን ነው ለእኔ ማትልኪልኝ? እጠየቅበታለሁ በፈጣሪ ዘንድ። ግራ ገባኝ ማለት ስራ የለውም። እና አሁን ደግሞ ሞተር መስራት ፈልጋለሁኝ። እንደማይሰራ ቃለሁኝ። አይችል ማለት ይችላል፣ ግን እንደማይሰራ ቃለሁ። እንደዚህ አይነት ነገር እንደማይሰራ እሱ ማለት በትምህርት ነው እንጂ በእንደዚህ አይነት ስራ ላይ የለበትም። መምህር ነበረ፣ አሁን ስራ የለውም። ስለዚህ እኔ ማድረግ የምችለው ነገር ቢኖር እሱ አሁን ልጄ ያለው ቤተሰቤ ጋር ነው። ስለማንም አይጨነቅም። መጨነቅ ካለበት ስለ ራስ ነው የምትጨነቀው። ስለዚህ እኔ ሰርቼ ለልጄ 2 ዓመትም ቢሆን ሰርቼ ወደ ሀገሬ መምጣት ነው ፈልገው እንጂ በየወሩ ልኬ እዚህ ሀገር መኖር አልፈልግም። እንደታሰበ ሳይሆን እየኖርኩ ያለሁት እንዳሰብኩት አይደለም። ስለዚህ ብር ይዤ ሀገሬ መጥቼ መስራትም ካለብን አብረን መስራት ነው ያለብን። አዎ በእርግጥ ለአንተና ለልጄ ነው የመጣሁት ብዬ ነገርኩት። ከዛ በቃ ግዳጅ አደረገብኝ። መላክ አለብሽ ላኪ፣ ካላክሽ ምን ይሆናል አለ። ከዛ ልጄን ወሰደው ቤተሰብ ከኔ ማለት ማዘርጋ ነበር ያስቀመጥኩት። እንደዛ ብዬ ወይ ደግሞ ማታ እያወራን እያለ ተጠርቼ ሲሄድ፣ ያው እዚህ ሀገር እረፍት የለህም። ተጠርቼ ሲሄድ አውቄ ጸጥ ያልኩት ይመስለውና የአገር ጽፎ አሁኑኑ ሄጄ ልጁን ወስዳለሁ ይልና ማታ 6 ሰዓት ላይ ሄዶ ይወስደዋል። በዚህ ሰዓት ማዘር ለምን ትወስደዋለህ? ልጁ ይታመማል ከተኛ በኋላ እየተባለ እነሱ ወደ እኔ ዞሩ፣ ቤተሰብ ማለት ነው። ከዛ አሁን ላይ ወስደዋለሁ ልጄን። አናገሩት፣ ልጁን አትጉዳው አሉት። አይ ያለ ወሰደው። ሲወስደው ምን ይለኛል? ልጁ ሊሞት ነው ይለኛል። አሁን ላይ ማለት ነው ልጁ ሊሞት ነው ይለኛል። ልጁ ታመመ ይለኛል። ያስጨንቀኛል። ልጁ ምን ትንሽ ነገር ከቆሰለ ካንሰር ሊሆንበት ነው ይለኛል። በቃ ምን አይነት ስሜት እንዲሰማኝ፣ በቃ መጥፎ ስሜት እንዲሰማኝ ያደርገኛል። እኔ ጨንቀኛል እዚህ ጋር እሱ እንደዛ ሲል፣ ምክንያቱም ለልጄ ብዬ ነው ያለሁት። ገባ? በሰራም ቢኖረኝም የሆነ ነገርም ብሆን ያ ገንዘብ ለልጄ ይሆናል ነገ። በቃ አሁን ተስፋ ቆረጥኩበት። የነገ ማሰብ ስለማይችል ብዬ በቃ የራሴን ሀሳብ ብቻ ተከትዬ መኖር ጀመርኩ። ግን አሁን ልጄን ወሰደው። ልጁ አይመቸውም፣ የሚጠብቀው ሰው የለም። እሱ የፈለገበት አስቀምጦ ሰፈር ውስጥ ይሄዳል። እና ግራ ገባኝ። ላድርግ አሁን ለእኔ ብገዛለት እንኳን ያሰበውን ነገር እሱ እንደማይሰራ ቃለሁ። ቁጭ ብሎ ለመብላት እንደሆነም ልቤ ይነግረኛል። ገባ? ያንን ነገር አሁን ባጃጅም ከገዛውለት ለሚሰራ ሰው ሰጥቶ ቁጭ ብሎ እንደሚበላ ነው የሚሰማኝ። ስለዚህ እኔ ደግሞ የ10 ወር ደሞዜን ብልክለት ድጋሚ 10 ወር ነው የሚጨምረው ማለት ነው። ገባክ? እና ግራ ገባኝ። አሁን ላይ በጣም ግራ ገባኝ። ልጄ ምቾት ያጣል። እዛ ሰፈር ስለኖርኩኝ እናቴ እዚህ ይዛኝ ሄዳለች ይላል፣ ያለቅሳል፣ ይታመማል። እዛ ሲሄድ እሱ ጋር ምቾት አይሰማውም፣ ያጨናንቀዋል። በፌስቡክ እያስለቀሰው ይልክልኛል። አታጥዬ ሁላው ብሄድ ሀገሬ በገባላል።
እውነት ስራው ቀርቶብኝ ለልጄ ጥዬ ብሄድ እላለሁ። እንደዛ ደግሞ ሄጄ ምን አደርጋለሁ እላለሁ። በቃ በልጄ መጣ ይውሰደው አባት ነው ብዬ እንዳለ ደግሞ እያስለቀሰው እሱም እያለቀሰ ቪዲዮ ይልክልኛል። እሱ ሲያለቅስ ደግሞ እዚህ ጋር ያለው ነገር በሙሉ ጠዋት አሁን ከእንቅልፌ ስነሳ ይሄን ነገር ሳይ ቀኑ ሙሉ ስራ እንዴት እሰራለሁ? ማታ ደክሞኝ ደግሞ ስልኬ ላይ ልደበር ወደ ስልኬ ስገባ የእሱ ሜሴጅ እና የእሱ እንትን ይመጣና ተረብሼ ማታ እንቅልፍ አጥቼ አድራለሁ። እና የሚፈልገውን ነገር ላድርግለት ወይ ደግሞ እንደዚህ እንደጠነከርኩኝ ጠንክሬ የፈለገውን ነገር ያድርግ ብዬ ልቀመጥ። ለእህትሽ ለምንድን ነው የምትልኪው ብር? ለእህቴም ብር አስቀምጪ ብዬ ሳይሆን ብር እኔ ጋር ራሴ ጋር ነው ማስቀምጠው። ለልጄ የሚፈልገውን ነገር ብቻ ነው። ሀታ 10,000 ብር እንካ 10,000 ብር እንኳን ብልክ ለሱ በአንድ ወር ውስጥ ምን ያደርግልኛል? አካውንት ላኪልኝ መልስልሻለሁ ይለኛል። ለነሱ ግን 8,000 ብር ልኬ አንድ ወር ተጠቀሙ ካልኩ ይጠቀማሉ። ምን በማድረግ ነው ጊዜው የሚያሳልፈው? ስራ ከሌለው ቁጭ ብሎ ነው ድድ ማስጫ ላይ ተፍ እያልኩ ነው ይለኛል፣ ምናምን ይለኛል። ራስን ቻል፣ ለአንድ ነፍስ ልጄን እንከባከባለሁ፣ አስተምር። አሁን አይማርም ልጁ ትምህርት፣ እኔ ሲኖረኝ አስተምረዋለሁ ብሎ ወሰደው። ልጁን 1 ሳምንት ይቀራል ትምህርት፣ 1 ሳምንት አይሄድም። 1 ሳምንት ሄዳ 1 ሳምንት እሱ ጋር ይቀመጣል። ከኔ ሲጣላ ይወስደዋል። ለምን ከሌሊቱ 10 ሰዓት ለምን አይሆንም ሄዶ ይወስደዋል። በልጄ ማለት ነው። አሁን እሱ በልጄ ሊጋፈጠኝ የፈለገ ነገር ቢሆን ግን በሱ ጥላቻን እያመጣ ውስጤ ላይ ማለት ነው የሆነ ስሜት እየፈጠረብኝ መጣ። ገባ? ገንዘብ አላፊ ጠፊ ትናንት ስለሌለን ዛሬ ደግሞ አለ ማለት ዛሬ ደግሞ ማባከን የለብንም ሳ በየ ራሴን አቆሜ አልክም ብዬ አሁን ደግሞ በልጄ መጣብኝ። እሺ ምን ላድርግ? ግራ ገባኝ። ትናንትና አሁን ላኪኝ ልላ ትንሽ ነበር የቀረኝ ሴትዬ ማለት ነው። ተመችቶኛል አልሐምዱሊላህ። እዚህ ብዙም እንትን አይደለም ግን ቢሆንም ዋናው ጭንቀት ነው። ዋናው ራስን ማጽናናት ነው። ከምግብም ከመጠጥም ጭንቅላት ሰላም ሲያገባሽም ስራ የለውም። ጎል በልጁ ያስፈራራኛል። የሚወደኝ ሁሉ አይመስለኝም አሁን ላይ ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪኝ። አዳምጪኝ። አንቺ አሁን ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ነው የምንወጋሽ። ይሰማሻል? ሄሎ ደወለ እንዴ? እዚህ እኮ ስትገቡ የሚደውሉት ጉድ አለ እኮ። ፍቅረኞቻችሁና ባልተቤቶቹ እዚህ ጋር ስትገቡ የሆነማ የሚጣራቸው ጂኒ አለ። ቲክቶክ ራሱ አቃጣሪ ነው፣ እየወሰደ ሼር ያደርጋል መሰለኝ ራሱ። ሄሎ ሄሎ ይሄ ሁሉ አውርታ ልትወጋ ስትል ብቻ ፌንት ልታረግ እንዳይሆን። አዎ ቲክቶክ ሁሉ አቃጣሪ ነው ሲወሰድ። አሁን መጥተው እዚህ ያዳምጡኛል የአብዛኞቻችሁ ፍቅረኛ ተብዬዎች፣ ግን በፌክ ማስክ ነው የሚያዳምጡኝ እና ይሄዱብኛል አንዳንዶቹ። እኔ ደግሞ መድኃኒቱ በትክክል መስራቱን የማረጋግጠው ሲሄዱብኝ ነው። አዎ መድኃኒቱ ሰራል ማለት ወደቀች። ምን እናርጋው? ለማን ነው የሚወጋው መርፌው?
አስቸጋሪ ነው አለች። ፕሮፋይሏንም አላየሁትም። ስሟ ማን ነበር የሚለው? ማን ነበር የሚለው ስሟ? አይ በቃ ጨረሰን እኮ አሁን። እሷን መጨረሻ እኮ እንድንሰጣት ነበረ፣ ሽሮፕ እንሰጣት ነበር። አሁን ዝም ብዬም ብሰጣትም ፋይዳ የለውም ካልሰማችኝ። እሷ ምን ትርጉም አለው? ስሟ ማን ነበረ? አይታችሁታል? ተመልሳ ትምጣ። ኖ አይ ቲንክ ወይ ኔትወርክ ማስወጥቷት ሊሆን ይችላል እኮ። ጭራሽ ብትኖርማ እንዴት አትሰማኝም? ስሟን አይታችሁታል? ኤጭ ነበር ስሟ። ኤጭ ሀበሻ ጋር እኮ አትቀልድ ወዳጅ። የሰው መርፌ አንቀበልም። አይ ተው ችግር የለም። አይ እሷ መኖር አለባት። ገብቷችኋል? ተጠርታ ይሆናል። አዎ ይሆናል። አይ ነው ወይ ማዳሞቻችሁን እኮ መርፌ እየሰጣችኋቸው አስተኟቸው ብል የሚሰማኝ ጠፋ። የእንቅልፍ ኪኒን በምግብ አድርጋችሁ ስጧቸውና እነሱ ሲስተኙ ፕሮግራማችንን እናካሄዳለን። ልክ ስንጨርስ ሌላ መርፌ አትወጓቸውና ይነቃሉ። በምግብ መልኩ ነው እሺ መሰጧቸው ከምግብ ጋር። እሺ አይ ቲንክ የለችም። ሰው አስታውሱኝ፣ ነገም ከመጣች መርፌውን የምንወጋት ይሆናል። ግን እንደዚህ አይነት ወንዶች ነው የበዙት አሁን በጣም በሚያሳዝን ሁኔታ ጧሪ ተጧሪ እና እንደዚህ አሁን በልጅ ምክንያት ልጅን ተገን አድርገው የሚያስፈራሯችሁ ወንዶችን እንዳትፈሩ እሺ። አሁን እቺ ልጇን እያስለቀሰ ምናምን ነው የሚልክላት ሰው አድቫንቴጅ ለመያዝ ነው። ጥሩ ነው የያዘው። እንደውም ብቃቱ ካለ እንደውም ተገላገሉ ቤተሰቦች። አንተ በደንብ ያዘው፣ ልጅህ ነው። ቆርጥማት በለው፣ የእሱም ልጅ እኮ ነው። ገብቶሻል? ሶ እጁ ላይ ያለውን ጥይት ድራሹ ማጥፋት ትቻለች። በቃ ምንም የማይሰራ መሳሪያ የማይሰራ ጥይት እየተኮሰ መሆኑን ማድረግ ትችላለች። ገብቶሻል? ልጅ ነው። ምን ብትጎዳው ያንተም ልጅ እኮ ነው። እንዲህ በሽታ ላይ ቢወድቅ እኔ በሰው ሀገር ነው ያለሁት ለራሴ እኔስ በሽታ ላይ በወድቅ ከዚህ ከስደት ጋር ልታገል ከዛ ያዘው ጥሩ ነው። እንደውም ለእናቴ አቀለልክላት ይመችህ ብለሽ ፍሬን መያዝ ነው። አይበላው ቆርጥሞ ልጅሽ አይሟሟ አባቱ ጋር ነው ያለው። እንዴ ለሱም እኮ ልጁ እኮ ነው። ሌላ ባዳ ጋር ቢሆን እሺ ልክ ነሽ። ሰው ምርር ሲለው ራሱ ወስዶ ይሰጣቸዋል። ምን አለፋሽ?